የምትቀጥልበትን ነገሮች በደንብ አንተ ማሰብ አለብን። ገባህ አይደለ? ምክንያቱም ከዚህ በላይ መረጃ የለም። ከዚህ በላይ አሁን ስልክ ላይ አለ። ይህንን ነገር ከምናሳይህ ነገር በላይ ምንም መረጃ የለም። አቤል አሳየን። እና ደግሞ አንድ በመጨረሻ ከማሳየት በፊት ልናገር የምፈልገው ነገር አለ። አብርሃም በፍጹም ማይጠረጠር ሰው ነው የጠረጠርኩ። ሄርሜላን እዚህ ውስጥ ማካተታ። ሰላም ጤና ይስጥልኝ። የማይኩ ጃክሰን ነገር እኮ በጣም ያሳዝናል፣ በጣም ይገርማል። ኮፒሊንክ ሼር አድርጋችሁ እርገጡ ጋይስ። ሄርሜላንም የጎጃም ሚዲያ ነው እርገጡና መቶ ከተግባ በዛሬ ቪዲዮ ማለት ነው። በፍጹም የማትጠረጠር ሴትዮ፣ በፍጹም ጥርጣሬ ውስጥም እዚህ ውስጥም መጠየቅም የሌላት ጀግና ሴት በዚህ ልክ አብርሃም ታደሰ ጋሽዬ ማይኩ ጃክሰን እኔም ብዬ ነበር ዛሬ ይመጣሉ ብዬ ነበረ። ስለዚህ በእናንተ በሁለቶቹ ምክንያት በእነዚህ በኤፍሬም እና በደመቁ አማካኝነት እንግዲህ እነዚህ ሁለቱ እንዲለያዩ ያደረጋችሁ ሰዎች በጣም እንዳይሳካላችሁ ማለት ነው። የእውነቴን ነው የምነግራችሁ። ሄርሚሻ ደግሞ አንቺ እዚህ ውስጥም ጥያቄ ውስጥም የምትገቢ ሰው አይደለሽም። መስዋዕትነት ከፍለሽ ፌንት ወድቀሽ ፌንት ነቅለሽ ወድቀሽ ልጅሽን ያጣሽ ሴትዮ ምን ነው ያንን ቪዲዮ ለምን አታሳዩትም? ልጇን ጽንሷ የወረደው እኮ በአብርሃም ደንግጣ ማለት ነው። በአብርሃም አማካኝነት እኮ ነው። ሄርሜላ ምን ማለት ነው? እኔ አልገባኝም። ምን ማለት ነው? ሄርሜ ይሄ ይገባታል ወይ ነው? ይቺ ጀግና ሴት ይሄ ይገባታል ወይ ነው? ምክንያቱም ጥላቶች ተባብረው ነው ሄርሜላ ሊጥሏት ያለው። ግድ የለም የጊዜ ጉዳይ ነው። ነገ ሌላ ቀን ሄርሜላ ተጋፈጪ። ቢመቱሽም ቢሰድቡሽም ብለን እኮ ብዙ መከራዋን ስታይ የነበረች ልጅ እኮ ናት። አብርሃም ተጠያቂዎቹ አሁንም ለአንተን እንደዚህ ላደረጉህ ደመቁና ባጣቆየና ወንድምህ፣ ይሄ ጋጥ ወጥ የሆነ ወንድምህ ነው። አስረግጬ ነው የምነግርህ። ኮፒሊንክ እርገጡ ጋይስ፣ ኮፒሊንክ እርገጡ። የምሬን ነው የምላችሁ። ስለዚህ መቶ ከመግባት አለ። በቃ ይሄ አቤል ያልተረዳው ነገር ብሎ ታውቃለህ። አሁን ላይ የሄርሜላ ኬዝ ብቻ አይደለም፣ ሁላችን ለመሆኑ ተጠያቂ ናችሁ እያለ ነገር ባህር ላይ ስማውና ከዛ ለእነሱ ማሳየት ካለብን እናሳያለን። ይህንን አይተህ ይህንን ሰምተህ ካልተረዳ ሄርሜላ ጋር ከእኛ ጋር መሆን አልፈለግም ማለት ነው። ማመን ያለብህን ፕሊስ ትክክል ነው። ዳኒም ሄርሜላ እኔም ብዙ ሰው እየለፉ ነበረ እና እኛ ለዳኒሻ እኮ እስቲ ንኩትና ጠብ ትበል ደሙ። ዳኒሻ አይደለም ወይ የአብርሃም ወንድሙ ባለቤቱ ሄርሜሻ አይደለችም ወይ ብለን እኮ እኛ ግጥም ገጥመን አብርሃም ስትታመም ታመን ብዙ ነገር ሆነን አሁን በዚህ ልክ እንደዚህ አብርሃም መሆን የለብህም። በእርግጥ እንኳንም ወደ ራስህ ተመለስክ። ከወር በኋላ ነው ወደ ራስህ የተመለስከው። ወደ ራስህ መመለስህ ደስ ብሎናል። ለምን? ዋጋ ስለከፈል አንተንም የሚከተልህ የአንተም አድናቂዎች ሆኑ የምንከተለው ሁላችንም አንተን ሰው ብለን ነው አይደለ? ሰው ያለህን ሰው ደግሞ ክብር መስጠት አለብህ ከአላህ በታች። ገባህ አይደል አብርሃም? አሁን በዚህ ልክ ወርደህ አብርሃም ሄርሜላን መጠርጠር፣ ሌሎችንም መጠርጠር፣ ለአንተ መስዋዕትነት የከፈሉ ልጆችን መጠርጠር ማለት አብርሃም ሞት አይደለም። ጋሽዬ ጀግና አራንዲው ይፈላ። እኔ በጣም ነው የተናደርኩት። ሰዎች እዚህ ጋር እየተባሉ ነው፣ ወደንሶች እዚህ ጋር እየተጣሉ ነው። ወደንሶች ከወደስ እየተፋለመ ነው፣ ደም እየተፋሰሰ ነው፣ እየተገዳደለ ነው። ብዙ ልጆች በእናንተ የተነሳ እስር ቤት የገቡ ዱባይ ላይ አላያችሁም? አብርሃም ይህን ሳሰሙ ቀርታችሁ ነው። አሁን ደግሞ ድጋሚ ሌላ በጥብጥ እንደዚህ ሌላ ውሽንፍር እንዴ! ማንችለው እኮ ጣጣ ውስጥ ገባን ጋይስ። ምን ነው ማን የረገበኝ? በየትኛው ቀን ነው እዚህ ውስጥ የገባሁት? እኔ አለ ያውጣኝ። ሞት ይሻላል እናንተ። በቃ አብርሃም አመንክ። ሄርሚሻ ከዚህ ነገር መግባት አለባት። ሄርሚ ከዚህ የለቀ ሼር ኮፒሊንክ ሼር ብታረግላት በቻናላት መቶ ኬ ብትገባ ልጅቷ ምን ችግር አለ? ምን ችግር ኖሮት ነው? ስለዚህ አሁን ያለችበትም ሄርሜላ በቃ ነፃ ወጣች። አቤላም ወደ ሩታ ህይወት እንዳትገባ ተብለህ ተከልክለሃል። ሌሎቹም በቃ ወጨረበሬ ነው የሚባለው። በቃ ወጨመንበሬ ነገር እኮ ተወዣገብን እኮ። ውሽንፍር መጣ። ዛሬ ማች ለብሳችሁ ነው የመጣችሁት። ሄርሚን እንደምትወዳት አንጠራጠርም። ሄርሜላን እንደምታፈቅራት በእርግጠኝነት አስረግጬ የምነግራችሁ። ባጣቆየ የአብርሃም ሚስት አይደለችም። የስራ ባልደረባው የዩቱብ ሚስቱ ናት። ዱባይ ላይ ሄደው ማስታወቂያ ሰርተው ነው የመጡት። አሁንም እንደዛው። ስለዚህ አብርሃም ሄርሜላ 3-4 የተጠይቃ ቪዲዮ የሚሰራባት ልጅም አይደለችም። ዝም ብለህ ይቅርታ ብለህ ግንባሯን ስመህ የማይኩ ጃክሰን ዝም ብለህ ሳማት። ለምን ቪዲዮ አልቀረጽሽም ላልከው ደግሞ እሷ ታማሚ ወድቃ ጽንሷን ያጣይ ደም የፈሰሳት ልጅ ናት።
ስለዚህ ልትመሰገን ልትከበር ይገባታል እንጂ በዚህ ልክ ልትወድቅም በዚህ ልክ ልትጠየቅም የሚበቃትም ሴት አይደለችም። ትትናዋ ሞራኗ ብቻ ለሷ በቂ ሆነ። ግን አንተ መታችሁ እንደዛ ልትቆርጧት ነው። ዳሬም ተጠያቂ አይደለም፣ ሄርሜላም ተጠያቂ አይደለችም፣ አቤላም ተጠያቂ አይደለም። አሁን ጥቅል አድርገህ ሁለቱ ጨቅላዎች ናቸው የሚጠየቁት። ሁለቱ ፍየሎች፣ ሁለቱ ጨቅላዎች እነ ላሜ ቦራ፣ ሁለቱ ጨቅላ ያንተ ላሜ ቦራዎች ሰው ብለህ ያስቀመጥካቸው ማለት ነው አብርሃም። ሁለት እነ ላሜ ቦርሳ እነ ላሜ ቦራ። አዎ እነ ላው ብልጭ እነ ውስጥ ቁልጭ፣ ውስጥ ላይ ምንም ነገር የላቸው ላዋቸውን ልብስ ለብሰው የሚሄዱ ሰው መሳዮች ሾካኮች ናቸው መጠየቅ ያለባቸው። ስለዚህ ሄርሜላን አታንቋሹ። ሄርሜላ ከሁሉም ነፃ ናት። ስለዚህ መቶ ከተግባው እንወዳለን እናከብራለን። ትግባ። ስለዚህ እኛ ነው ወይስ አሁን እነዚህ ሰዎች? ሰላም 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 የኔ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቦቼ አብዛኞቻችሁ በብዙ ነገር ተጨንቃችሁ በብዙ ነገር ስለ እኔ ጉዳይ አሳስባችሁ እየደወላችሁ ያላችሁም ሰዎች አላችሁ እና እንግዲህ ፋሚሊዎቼ እኔ አሁን ላይ እንግዲህ ማይኩ ጃክሰን ግማሹ ድንች መሰለ፣ ግማሹ የደሃ በሬ መሰለ፣ ግማሹ ወፈረ ይላል። ምን አገባችሁ? ማሻአላ በሉ ጉሉ ማሻአላ ተባረከላህ በሉ። ይሄ ልጅ መስዋዕትነት ከፍሎ እንደ ሻማ ቀልጦ ቅቤን ስጠብሱት እንዴት ነው የሚንጨረጨረው? እሱም እንደዛ ተንጨርጭሮ ይቱ ላይ ሰርቶ ላቡን ጠብ አድርጎ እንደ ሻማ ቀልጦ ወፉንም ምኑንም ግንቡንም ገመዱንም ጥሶ እዚህ የደረሰ ሰው የሰው ልጅ ከሰራ በሰማይ ላይ መንገድ አለ ይባላል እኮ አይደል እንዴ? ስለዚህ እንኳን መወፈር ቀርቶ ምን አገባችሁ? ከመኪና ይዞ እኮ ነው ማይክል ጃክሰን የሚንቀሳቀሰው። ቀጣይ ደግሞ አውሮፓ ገዝቶ ደግሞ መኪና እንትን አየር ገዝቶ ደግሞ ያበራል ማለት ነው። ለዚህ ነው እንደሚገርማችሁ። እሺ ብኩም ቱርክ ላይ እኮ ቤት የገዛ ጀግና እኮ ነው ማይክል ጃክሰን። ስለዚህ ችግር የለውም የመወፈሩ ሳይሆን ጉዳያችን እኛ ልጃችንን ያዝልን። ከልጃችን ጋር ፍቅረኛሞቹ ነው ይቀመጡ፣ አንድ ላይ ትዳራቸውን ይቀጥሉ። ምቀኛ ከመሀላቸው ገብቷል። እነዚህ ምቀኛ አስወግዱ ነው ያሉ። በቃ ንጹህ ሁኑ። ሄርሚን አትሰደብ። አብርሃም እንደወንድ ቆፍጠን በል ማይክል ጃክሰን። አዎ ቆፍጠን በል። ሄርሚሻም ደግሞ እንደዚህ እንትኗ ልደቷም እየደረሰ ነው። ኬኩንም ምኑንም እንድንላ አብረን እንትኑ እዚህ በቶኪዮ ጋር አብረን እንድንቆራረስ ሽር አድርገን ዝንጥ አድርገን ምናምን ብለናል ማለት ነው። ስለዚህ አሁን እንግዲህ ሌሎች አርፋችሁ ተቀመጡ፣ አታጨብጭቡብን። አዎ አታጨብጭቡ፣ ከመሀል አትግቡ። እነዚህ ሁለት ልጆች ይዋደዳሉ፣ ይፋቀራሉ። እውነታው ይሄ ነው ማይክል ጃክሰን። ተጠያቂዎች እነዚህ ሁለት ጨቅላዎች ናቸው፣ ሁለት ጨቅላዎች። ስለዚህ ደህና ነን። እስቲ ቀጥል ማይክል ጃክሰን። ደስ ብሎኛል። መነጸሩ ደግሞ ዛሬም ደገምከው። ማች ልብስ ነው ለብሳ የመጡት ዛሬ። ደስ ይላል ጋይስ። ይሄ ብዬ የተናገርኩት ምንም አይነት ምርጫ የለም። አብዛኛው ሰው ግማሹ ከሄርሜላ ጋር ለምን አትሆንም፣ ግማሹ ከሩታ ጋር ለምን አትሆንም ምናምን ነው እያለኝ ቴክስትም እየጻፈ ያለው እየደወለም ያለው እና እኔ ግን ማወቅ የምፈልገው አንድ እውነት አለ። የትኛውም ሰው ደግሞ እኔን ለመረዳት ከሞከራችሁ እውነታውን ታገኛላችሁ ብያል። ራሴን ሳላቅ ከራሴ